አቶ ደረጀ እንግዲህ ዳጣ ልጁ እንደሆነች ለሁሉም ቤተሰቦች ማስታወቅ ፈልጎ ነበር። ነገር ግን በዚህ መሀል በጣም ሁላቸውም ተደስተው ስለነበረ እንዲሁም እየጨፈሩ እያለ በዚህ መሀል እንግዲህ አንድ የምነግራችሁ የደስ አለኝ፣ በጣም ደስ ብሎኛል፣ የደስታ የተካፋይ ሆኖ በማለት እንግዲህ ለመናገር ሲሞክር ዳጣ ተጨንቃም ነበረ። ይሁን እንጂ ዳጣ እንግዲህ ወዲያውኑ ፈጠን በማለት ልጅ ሲል እንግዲህ እናትም ግራ ተጋብታ ደግሞ ምን ሊል ነው ልጅ ማለት በማለት እንግዲህ ወዲያውኑ ዳጣ ቀልጠፋለች እና የሁሉም ፍርሃትና ስጋት ያየችው ውሃ ማለቱ ነው። ልጁ የውሃ አይደለች በማለት እንግዲህ ውሃ ማስታወቅ ጀመረች። ይሁን እንጂ አበጌ በዚህ ጉዳይ ሰላምም ሰፍ ብላ ስለነበረ እንዲሁም ደግሞ አበጌ ራሱ ምን ሊለን ነው በማለት በጉጉት ስትጠብቅ ነበር። አበጌ ምንም ሊዋጥላት አልተቻለም። በእርግጠኝነት የሆነ ነገርም አለ እንጂ እንደዚህማ በቀላሉ ሊደሰት አይችልም በማለት እያሰበች ነው። እንግዲህ አበጌ ወረቀት እየፈተሸች ነው አንዳንድ ነገሮች፣ እንዲሁም ደግሞ የአባቴ ይህን ያክል ሊያስደስተው የቻለው ነገር ምንድን ነው የሚለውን አሁን ደግሞ ተመልሳ የደስታው ምንጭ ምን እንደሆነ ለማወቅ እየተጣጣረችም ይመስላል። ከዚህ በፊት እንግዲህ በመጀመሪያ ዳጣ ማናት የሚለው ጥያቄ ሊፈታላት አልቻለም። ቀጥሎም እንግዲህ የሰላም ልጅ አባት ማን የሚለውን እየተከታተለች ነበር። በአሁኑ ደግሞ ወደ አባቷ ዙራለች። ከቀን ወደ ቀን እንግዲህ ጉጉቷና ጥርጣሬዋ እንዲሁም ደግሞ የተነገረችው ነገር ካፍ ወጥቶ እልፍ የማይለው አበጌ ዛሬም ቢሆን በድፍረት እንግዲህ በሙሉ ኮንፊደንስ አባቷን እየጠረጠረችው ትገኛለች። በእርግጠኝነት የደበቀን ምስጢር አለ እንጂ እንደዚህማ ሊደሰት አይችልም በባዶ በማለት ግምቷንም ማስፈራለች። ወይዘሮ ማርታም እንግዲህ እኔ ደግሞ ልጅ ስትል እንደው ቆሌያችን እኮ ገፈፍከው ምን ልትለን ነው ብዬ በማለት እንግዲህ ያሰበችለት። ይሁን እንጂ በቃ ደስተኛ ነኝ፣ አይ ሁላችሁንም እወዳቸዋለሁ፣ ማርታ አንቺንም ልጆችንም በማለት እንግዲህ ደስታውን ከነገራቸውን በኋላ ጸጥ ማለት ነበር የመረጠው። እንግዲህ መላ ቤተሰቡ ደንሶ ከጨረሰም በኋላ ሁሉም ወደ የክፍሉ ነበር ያመራው። ይሁን እንጂ በዚህ መካከል ዳጣም በደስታ ታጅባ እንግዲህ እየሳቀች ነበር። እንግዲህ ወይዘሮ ማርታም ቁጭ ብላ ሳልወለይ በጠዋቱ ወደ ስራ ለመሄድ እየተጣደፈች እያለ ዋው ዳጣ እንዴት ነው የምታምሪው! ግን እኮ ታውቃላችሁ አንቺና ውሃን ትክ ብሎ ላያችሁ ሰው መንታ ነው የምትመስሉት በማለት እንግዲህ ሀሳቧን አስፈራለች። ዳጣም በዚህ መካከል ድንግጥ ነው ያለችው። ወይዘሮ ማርታ እንግዲህ አንዳንዴ ምን አለ እኔ ልጅ ብትሆኝ ብዬ ተመኘው በማለት እንግዲህ እያሰበች ትገኛለች። ዳጣ የማልጅ ትሆን ግን በእርግጠኝነት አሁን እንደዚህ ተመኘቻት እንጂ በሌላ በኩል ደግሞ ዳጣ የደረጀ ልጅ እንደሆነች ካወቀች ሌላ ችግር እንደምታመጣ እርግጥ ነው። ማርታ የወደደቻትን ያክል እንግዲህ እንደምትጠላትም ያመላክታል። በሌላ በኩል እንግዲህ ወይዘሮ ማርታ ወደ ስራዋ ስትሄድ ዳጣንም ልክ እንደ ልጇ እንደ ውሃ በሉቸው እኔ ስራ አለብኝ በማለት እንግዲህ ሁለቶችን ምስማቸው ነበር የወጣችው ከቤት። ዳጣም እንግዲህ እኛም እንወድሻለን በማለት ፍቅሯንም ገልጻላታለች። በሌላ በኩል እንግዲህ አበጌ አፍቃሪ እንግዲህ ክሪሽና እያለ ፈታ የሚያደርጋቸው እንግዲህ በመንገድ ቁጭ ብለው እያለ ዳጣና ማለት ውሃና ጓደኛዋን ያገኛታል። ክሪሽና እያለ እንግዲህ ቀሎችን መቀራረብ ይጀምራል። እንግዲህ ውሃ ምንም ሊገባት አልቻለም። ቆይ ግን ይህ ክሪሽና ማን ነው ትለዋለች። እሱም እንግዲህ ስሜ አርጆን ነው በማለት ራሱን ያስታውቃታል። ደግሞ አርጆን ማን ነው ስትለው በቃ አርጆን ማለት እኮ የህንድ አክተር ነው እሱ ማለት ነው እና በጣም ጎበዝ ነው እያለ እንግዲህ ከፈለግሽ ደግሞ ያንቺንም ስም ልንቀይርልሽ እንችላለን ስላት እንግዲህ አርዶኒት ነው መባል ያለብኝ ያለች እንግዲህ ውሃ ስታወራውም ነበረ። እንግዲህ አርዶንም በጣም ገርሞታል። አይዋ በቃ እንደዚህ ውሃ ሆነሽ ቀረሽ አይደል? እኔ እናንተ ጋር ከማወራ ከእናንተ ጋር እንደዚህ ከምንዛዛማ ለምን ወደ ስራ ያልሄድም በማለት እንግዲህ ስለ ህንድ አክተሮች አንዳንድና ስለ ክሪሽና የሚፈልገውን ነገር ነግሯቸዋል። እንዲሁም ደግሞ ክሪሽና ማለት የህንድ ምንድነው አምላክ ሲሆን አርዶን ደግሞ አክተር ነው እና እንደዚህ ነው እያለ ታሪካቸውን ይነግራቸዋል። እንግዲህ ብዙ ነገሮችን ብዙ ቀልዶችን እንግዲህ ፈታ እያለ አለባበሱ ራሱ እንደ ህንድ ነው። እንግዲህ እንዴት እንደሸመደዳቸውም ግራ ያጋባል። እየነገራቸውም ነበረ። እንግዲህ አድሪት ምጠኔ በጣም ተመስጣ በሀሳቡ ግርም ብላ እያየችው ነበረ። ዋ ግን ምንም ሊገባት አልቻለም። በሌላ በኩል እንግዲህ ናታን ከዳጣ ጋር ማውራት ፈልጓል። ዳጣንም ወደ መኝታ ክፍል ከጠራት በኋላ ናፍቀሽኛል፣ ለምን አታወሪኝም? ከአንቺ ጋር ሳወራ እኮ በጣም ደስ የሚል ነገር ይሰማኛል ውስጤን ይላታል ማለት ነው። እሷ ደግሞ ቆይ ወደኛል ወይስ ምንድን ነው እያለ ብትጠይቀው ናታን ግን በግልጽ መናገር አልፈለገም እንጂ ያወዳታል። ይሁን እንጂ አረ እንደዛ አይደለም በማለት እንግዲህ ያው ለማስተባበል ሞክሯል። እሷም እንግዲህ ካስተባበለችው በኋላ ለማንኛውም ቤት ውስጥ እኮ ማንም የለም
ሰላም ብቻ ናት እና ለምን አብረን ጊዜ አናሳልፍም ለምን አናወራም ይላታል። ዳጣ እንግዲህ ምንም ማውራት ፍላጎት ስለሌላት አይ እኔ መሄድ አለብኝ አበጌ ከመጣች ደግሞ ችግር ነው ትለዋለች። እሱም እንግዲህ እሺ እንደዛ ከሆነ ችግር የለም በማለት እንግዲህ ሲያወራትም ነበር። በሌላ በኩል እንግዲህ ማርታ ጥርጣሬዋን በቃ ያበዛችው መታለች። ምክንያቱም አሁን ዳጣ አባቷ ከሆነ በኋላ ወደ ቤት ሲገባ በፈገግታ ነው እንግዲህ ከወትሮ ለየት ባለ አቀባበል የምትቀበለው። አባዬ አለችው። እንደውም ዛሬማ ፊት ለፊቱን ማርታ ደግሞ ትኩር ብላ ያየቻት። እንዴት ነው አባዬ የምትለው የሚለው ቃል እንግዲህ ያው ተዘናግታ ዳጣ አባቴ ብለዋለች። ከዛ ተመልሳ ግን ማለት አቶ ደረጀ ትላለች ማለት ነው። እንግዲህ ማርታ እየነቃችም እየጠረጠረችም ይመስላል። ይሁን እንጂ እንግዲህ ከስራ መልስ ከመጣ በኋላ ልብሱን ቀያይሮ መጣው ምናምን ስላት እንደው ተከትለው ሁላ ብትገባ ደስታዋ ነበረ መኝታ ክፍል። ማርታም እንግዲህ እንዴ አርፈሽ ተቀመጭ ልብስ ይቀይር እንጂ ምነው አብረሽ ልትቀይሪ ነው እንደ ስትላትም ነበረ። ዳጣም እንግዲህ መለስ ብላ ወደ ነበረችበት ቦታ መቀመጥ ጀመረች። ከተቀመጠችም በኋላ እንግዲህ ምንድን ያደረገችው እሺ እሳትና ውሃ የሚል እንግዲህ ተረትም ጠይቃት ምን ማለት ነው ይሄ ደግሞ በማለት እንግዲህ አባቷ ከመጣ በኋላ ጠይቀዋለች። ማርታም እንግዲህ ቆይ ዳጣ ተጫውተሽ አላደግሽም እንዲህ ብኖች ጨዋታ ትወዳለሽ ስትላት አይ እኔ ተጫውቼ ነው ያደግኩት ትላታለች ማለት ነው። ግን ያው የቤተሰብ ጨዋታ ምናምን እንደዚህ ስለሚናፍቃት እንዲሁም ደግሞ ያላት ጉጉት ከቤተሰብ ጋር መጫወት አባት ጋር ከእናት ጋር ምናምን ስለሆነ በጣም ሰፍ ብላ ነበር የምታዳምጣቸው። በሌላ በኩል እንግዲህ ዳጣም አባቷ እንደሆነ ከተረዳችም በኋላ መኪና ውስጥ እንግዲህ ሄደው ጫማ ፈልጋለሁ ትለዋለች አባቷን። በእርግጥ ይህን ነገር ያለችው ዳጣ ልብስና ጫማ የሌላት ሆኖ ሳይሆን ካደገችበት አንጻር እንግዲህ ጎዳና ተዳዳሪ እንደመሆኗ ሌሎች ልጆች ስታይ በቃ ጫማ ግዛልኝ አባቴ እናቴ የፀጉር ጌጥ ምናምን የምትለውን ነገር እያየች ስላደገች እኔም እስኪ እንደው አንድ ቀን እንደዛ አይነት ነገር ሊሆን የሚል ሀሳብ ስለነበራት ከዛ አንጻር እንግዲህ ጠይቀዋለች። እሱም እሺ ምንም ችግር የለውም እገዛልሻለሁ በማለት ነበር የመለሰላት። እንዲሁም ደግሞ ምን አይነት ጫማና ልብስ እንደምትፈልግም ጠይቋታል። ይሁን እንጂ ዳጣ ግን አልፈለገችም። እንደው አባቴ ከሆነ በኋላ እርግጥ ይህን ነገር ገዛልኝ ስለውሽ ብሎ ይቀበለኛል ወይስ ደግሞ አይቀበለኝም የሚለውንም ለማረጋገጥም ይመስላል እንግዲህ የጠየቀችው። ይሁን እንጂ ደረጀ ችግር የለም ገዛልሻለሁ በማለት እንግዲህ ለእሷ እንደዛ በማለት ብቻ በጣም ነበር ልክ እንደገዛላት ነው እንግዲህ ያሰበችው። እንዲሁም ደግሞ እንዳላት አሁን በቃ የምትኮራበት አባት እንደሆነም እምቢ እንደማትባል ስትረዳ ብቻ አልፈልግም አለችው። ታዲያ ካለሽ ይሄ ሁሉ ነገር ለምንድን ነው የጠየቅሽኝ ሲላት እንግዲህ እሷ ምንድን ነው ያለችው በቃ ልክ እንደ ሁሉም ሰው እኔም እንደው እንደዚህ ማለት ፈልጌና ደስ ስላለኝና ደግሞ እሺ ስላልከኝ ነው እንጂ እኔ የእውነት ልብስ ፈልጌ አይደለም ትለዋለች። ይሁን እንጂ እሺ በማለት እንግዲህ በሌላ በኩል ያው ተቀራርበው ወደ ቤታቸው ተመልሰዋል። ወደ ቤትም ሲመለሱ እንግዲህ በደስታ ነበር የተመለሰችው ዳጣ። እንግዲህ ያው አበጌን አስፈቅዳ እኔም ብልሽ በቃ በጣም ነው የምወድሽ ትልና ፍቅሯን ገልጸላት ምናምን አሁን ትክክለኛ እህቷ እንደሆነ ስታውቅ አንድ ነገር ልጠይቅሽ አንድ ነገር ብቻ በቃ ልቀፍሽ ፍቀጅልኝ ትላታለች። እንዲሁም ደግሞ ቃል ግቢልኝ ምን ነገር እንዳትይኝ ሳቅፍሽ ምናምን ብላ ነበረ። አበጌ እኔ አንድ ነገር ሳላቅ እንዴት ነው ቃል የምገባ ጉዳዩ ንገሪኝ ከዛ በኋላ ቃል እገባልሻለሁ ብላት ነበር። እንግዲህ የሆነ እንጂ አጅሬት ቃል ሳትገባላት ሁላ ነው እንግዲህ ተጠምጠም ያለችባት። ይሁን እንጂ ያው አቅፋታለች፣ ሰላም ብላታለች። ጥሩ ጊዜም እንግዲህ አሳልፋለች። ለምን የምታቅፍ ምንድነው የደስታች ምንጭ እንደዚህ ብላ ጠይቃትም ሁላ እንኳን ምንም በቃ ዝም ብዬ ነው ያለችው። ዳጣ እየተናገረች አልነበረም። ሰላምም እንግዲህ ተደስታ ሳለ ያው ክላስ እያጸዳች ነው አበጌ መጣች እና ምን እየሰራች ነው ትላታለች። እንዴ እያጸዳው ነው ክላስ አይታይሽም እንዴ ትላታለች። ግን እኮ እኔ የምልሽ እንደው አባዬ ምን ያስደስተ ይመስልሻል እስኪ አንቺን ግምት ብላ እንግዲህ ጠርጠራዋ መሰሪት ጠየቀቻት። ሰላም እንግዲህ እኔ አላወቅኩም ምናልባት እንግዲህ በስራው ተደስቶ ሊሆን ይችላል አለቻት። ግን እኮ አንቺም ተደስተሽ ነበር ስትላት አዎ እኔም ተደስቻለሁ ግን ምናልባት ስራው ስኬታማ ሆኖ ሊሆን ይችላል አለቻት። እንደዛ ግን አይመስለኝም በማለት እንግዲህ አበጌም ደግሞ የልጁን ጉዳይ የረሳሁልሽ እንዳይመስልሽ በማለት ነበር እንግዲህ አዝታ አባት የወጣችው። ሰላም አበጌ እንደው አንቺ በቃ አታይኝም አይደል ስትላት ያው ወጣች ማለት ነው። ወደ ናታን ክፍል በመሄድ ደግሞ ናታን ምን ልስራልህ ትለዋለች። ምግብ ከሰራሽ ለሁሉም ስሪ ይላታል። እሱም
እሷ ደግሞ እኔ የሚያገባኝ ስለሁሉም ላንተ ብቻ ነው እንጂ ሙያዬን ማየት አለብህ ትለዋለች ማለት ነው። እሱ ደግሞ ቆይ ግን ሙያ አለሽ በማለት ነበር የጠየቃት። እንደዛ ከሆነማ እንደውም ለሁሉም ሰሪ እንግዲህ አበጌም ለሁሉም ለመስራት ቁርስ ዝግጅት ላይ ነች። እንግዲህ እስኪ ሙያዋን እናይላታለን። በዛውም እንግዲህ ያው ሙያ ያላት አይመስልም። በእርግጥ አሪፍ ነው። እንደዚህ እያወራች እያለ እንግዲህ ውሃ መታ የአፍቃሪሽ ልኮ የነበረ በጣም እወድሻለሁ አፈቅርሻለሁ ብሎሻል፣ እንዲሁም ደግሞ ልክ ወንዝ ፈሶ ፈሶ እንደማያልቅ ሁሉ በማለት እንግዲህ ትነግራታለች ማለት ነው። የተላከችውን ከናታን ጋር ስለሆነች ደግሞ እሷ ስለምንድን ነው ስለ ወንድ የምታወሪ በማለት እንግዲህ በጥፊ ተጮላታለች። እንግዲህ ይጣላሉ ማለት ነው እህታማች። ቢያንስ እኮ ምን ነገር ከነበረበት ለብቻዬ እንጂ ከሱ ቤት አልነበረም በማለት ነው እንግዲህ የምታቻት። ይሁን እንጂ ናታንም ማገላገላቸው። እንግዲህ አበጌ በመጨረሻ ከአባቷ ክፍል ሄዳ ኬሱን እየበረበረች ነው። ገንዘብ አግኝቻለሁ እንደው ፈልጌ ነበር ልውሰደው ትለዋለች። እንዳነኪ መልሽው ይላታል። እንግዲህ አቶ ደረጀም አበጌን በእጇ የያዘችውን ገንዘብ ይዘዋለች። ከዛ መልሳ ወደ ኪሱን ያስቀመጠችው። ይሁን እንጂ ከኪሱ እየበረበረች እንዳለ የዲኤንኤ ምርመራ ውጤቱን አይተዋለች። በእርግጠኝነት አሁን ዳጣ የደረጀ ልጅ እንደሆነች ሳትረዳ አትቀርም። ደረጃ ይህን ነገር ደግሞ በደንብ ጥንቃቄ ቦታ አላስቀምጠውም። ወረቀቱን ታየዋለች አታየውም። እንግዲህ አበጌ የዛሬ ውሏችን እንግዲህ ይህን ይመስል ነበር። በቀጣይ ቪዲዮዎች እስከምንገናኝ መልካም ጊዜ ይሆንላችሁ።